ቢኒና እንግዲህ እድል ከባድ ችግር ውስጥ ገብተዋል ማለት ነው። በጣም ከባድ ችግር ውስጥ ማሚን እንደዚህ ያስለቀሳት ነገር ምንድን ነው? ቢኒያም እድልን ግጥም አድርጎ ጉንጯን ሲስማት ሜላትና ወይዘሮ ሮማን መጡ። ሮማን እንግዲህ አሁን ነው መሸሽ፣ አሁን ነው ከሀገር መውጣት። አቤት 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 ጉድ ፈላ። እነኚህ ልጆች ሳይዋለዱ ቶሎ ብዬ የሆነ ነገር ማድረግ አለብኝ እንጂ ተዋረድኩኝ፣ ወይኔ 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 እያለች እንግዲህ ራሷን ይዛ እየዘለለች ትገኛለች ማለት ነው ወይዘሮ ሮማን። ምክንያቱም ደግሞ እነኚህ ልጆች እየተቀራረቡ ነው፣ በጣም እየተቀራረቡ ነው ማለት ነው። ስለዚህ ከመቀራረብም አልሶ ዛሬማ አልጋ ላይ ወጥተዋል። ታዲያ ይሄ ነገር ወዴት እያመራ ነው? ይሄንን ነገር ቶሎ ብለን ማስቆም አለብን እንጂ አለበለዛ ከባድ ችግር ይፈጠራል እያለች እንግዲህ እንትናለች ማለት ነው። ከዛ በኋላ እድል እንግዲህ በጣም ተደናግጣለች፣ በጣምም ፈርታለች። የሆነው ነገር ልክ እንዳልሆነም ታውቃለች። ከዚህ በኋላስ ምን አይነት ህይወት እንደሚኖራት አላውቅም። በጣም ብቻ ብዙ ነገር ነው የተበላሸው ማለት ነው በእሷና በእድል ምክንያት። ለምን እየሆነ ያለው ነገር ልክ አይደለማ። ልጆቹ ከመንገድ ወጥተዋል። እነኚህ ልጆች የእህታማቾች ልጆች ናቸው። ሳያውቁ እንግዲህ ወደ ፍቅር ውስጥ ገብተዋል ማለት ነው። ያን ነገር ማስቆም አለባት። ቢኒ አሁን እውነቱን አውቋል። ሮማን እናቱ እንደሆነችም አውቋል። እድል ግን እናቷ እንግዲህ ወይዘሮ ገነት መሆኗን አላወቀችም። ቢኒ ጥርጣሬ ውስጥ ስላለ ከሷ ይርቃል በፍቅር ጉዳይ ከዚህ በኋላ ይመስለኛል። አላውቅም፣ እኔ እንጃ። ብቻ አጣብቂኝ ውስጥ ገብተዋል። አባባም ታዲያ እውነቱን ነግረውታል። እችን ልጅ መንከባከብ ካለብህ ተንከባከባት። አክስት በጣም መጥፎ ሰው ነች አለ። የራሱን አክስት እንግዲህ የራሱን እናት። እናም ቢኒያም እንግዲህ ከዚህ በኋላ ሮማንን የሚናገራትን ነገር ትንሽ ቆጠብ ያደርገዋል። ምክንያቱም እንደ በፊቱ ባይገላምጣትም እንደ በፊቱ ባያመናጭቃትም ነገር ግን ሊጠላት ይችላል። እችን ሴትዮ እናቴ አንቺ ሆነሽ ነው እንዴ እዚህ ሲሰድብሽ እንደዚህ ሳደርግሽ ልል ይችላል ማለት ነውና ከዚህ በኋላ እንግዲህ የሚመጡ ነገሮች በጣም ብዙ ቻሌንጆች አላቸው። እነኛን ነገር ለማለፍ ደግሞ ብዙ ትዕግስት ያስፈልጋል። ስለዚህ ትዕግስቱን ለማለፍ ደግሞ እንግዲህ አላቅለትም ብቻ ዞሮ ቢኒና እድል ያሉበት ነገር ደስ አይልም። ለምን እነኚህ ልጆች የታማቾች ልጆች ናቸው። ቢኒም ደግሞ በእሷ ፍቅር ወድቋል። ታዲያ ማሚ የገባት ስለሆነች ምናለች? ቢኒ እድልን ሳያፈቅራት አይቀርም አለች። ምን ብላ እንግዲህ ተነስታ ዘለለች። ልጄማ እሷን አያፈቅርም። እንዴት ከአንድ ተራ ገረድ ጋራ ምን ሆነች? ቆንጅዬ ናት የኔ ልጅ። ጭራሽ ታበረታቻለሽ እንዴ? አንቺ ነሻ የልብ ልብ የሰጠሽው። ወይኔ 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 ጉዶንኩ እያይዛለች እንግዲህ እየዘለለች። ከዛ በኋላ ኧረ ተረጋጊ፣ እነኚህ ሰዎችን ሳላውቀው አበዱን ጨርሰው ምን እየሆኑ ነው አለች ወይዘሪት ገነት። አይ እብደት! እሷ የገባችበት ነገር አልወጣ ብሏታል ለራሷ። ወይዘሮ ሮማን እንግዲህ የማትወጣው ነገር ውስጥ ገብታ ተቸግራለች። እድል እንግዲህ የገነት ልጅ መሆኗን አውቃለች። ይሄ ነገር ከታወቀብኝ ምንድን ነው የማረገው? ወዴትስ ነው የሚሄደው? እያለች ነው። ቢኒያም በዛ ላይ የእሷ ልጅ መሆኑን ገነት ካወቀች ብቻ ብዙ ነገሮች አሉ ከዚህ በኋላ ማለት ነው። በጣም ብዙ ነገሮች። ማሚ ራሷን ስታ ልትወድቅ ውላ ትችላለች። እንግዲህ ይሄ ማለት ምንድን ነው? ወይዘሮ ሮማን ራስ ወዳድ ስለሆነች ነው እንጂ ልጄ ቆይ፣ እኔ አንድ ነገር የገረመኝ ነገር አለ። እቺ ሴትዮ ልጇን ስትወልድ እንዴት ነው ያላወቀችው? ወይዘሪት ገነት ማወቅ ነበረባት አይደል እንዴ? ስለዚህ እሷ ደግሞ በፍጹም እንትን አላለችም። ከዚህ በኋላ እንግዲህ የሚመጡ ቻሌንጆች በጣም ብዙ ናቸው። ማሚ የምታስተናግዳቸው ነገሮች አሉ። እድልም እንደዛው። እንግዲህ እሱ ፈጣሪ ይሁናቸው እንጂ በጣም ብዙ ፈተና አለባቸው። ማሚ ወላ ልትታመም ትችላለች ማለት ነው በዚህ ጉዳይ። ምክንያቱም ለማመን ይከብዳታል። በጣም ነው ለማመን የሚከብዳት። ምክንያቱም ይሄ ነገር ምንድን ነው እየሆነ ያለው ነገር የተሳሳተ ነው። ለምን ይሄን ያክል ዘመን ሴትዮዋ ላይ ስትጫወትባት፣ ስታታልላት፣ ብቻ ብዙ ነገር ስታረጋት ነው የኖረችው። በገዛ እህቷ ላይ እንግዲህ ይሄን ያክል የራሷን ልጅ አምጥታ ጉዲፈቻ ሰጠች። እሱ ችግር የለውም ግን
እኔ አንድ ጥያቄ አለኝ። ገነት ሮማን ልጅ እንዳላት እንዴት አታውቅም? እህቷ ከሆነች ምን ጉድ ነው እንዴ? እንዴት ነው ነገሩ? ምንም ሊገባኝ ያልቻለው ጥያቄ ይሄ ነው። እንግዲህ ዞሮ ቢኒያም ዛሬ ሮማን እናቱ መሆኗን ሰማ። ያንን ነገር ደግሞ ችሎ መቋቋም ነው ያቃተው በፍጹም ማለት ነው። እውነት ለመናገር ና በጣም ነበር የደነገጠው። በጣምም ነው ያዘነው ማለት ነው። መሆን የሌለበት ነገር ነው። እንግዲህ ከዚህ በኋላስ ምን አይነት ውሳኔ ይወስናል ብላችሁ ታስባላችሁ? ይከብዳል በእውነት በጣም ነው የሚከብደው ለልጁ ማለት ነው። እንዴ ወላ ላያምናት ይችላል ድልን አላምንሽም ዞር በይ ወደዛ ይላታል ብዬ አስባለሁ። ምክንያቱም ያደረገችው ነገር ትክክል ስላልሆነ በፍጹም ላምንሽ አልችልም፣ ሂጂልኝ ወደዛ ሊላት ይችላል። እንግዲህ ወይዘሮ ሮማን ታዲያ የማትወጣው ነገር ውስጥ ገብታለች። በጣም ችግር ውስጥ ነው ያለችው። ከዚህ ነገር ውስጥስ እንዴት ነው የምወጣው እያለች ነው። እናማ እንግዲህ ሮማን አሁን ላይ እያስተናገደችው ያለው ፈተና በጣም ከበድ ይላል ትንሽ። ምክንያቱም ይሄን ያክል ደብቃ ልጅን ያክል እንግዲህ ለውዚዝ ብዙ ጊዜ እንደዚህ ማኖሯ በጣም ነው እንጃ። ይሄ ልጅ ብዙ ነገር ተናግሯታል፣ ብዙ ነገር አስቀይሟታል፣ ብዙ ነገርም ብሏታል። ያ ነገር ትንሽ ለማሜም ራሱ ይሰማታል ማለት ነው ለሮማን። እና እንግዲህ ከዚህ በኋላ የሚፈጠር ነገር አላውቅም፣ ብቻ ዞሮ ከባድ ነገር ይፈጠር። ስለዚህ እንግዲህ ከዚህ በኋላ የሚመጡ ነገሮች በጣም ብዙ ቻሌንጅ አላቸው ማለት ነው። እነኛን ቻሌንጆች እንግዲህ እንዴት አድርጋ ነው የምትወጣው? ሰው በጣም ከባድ ነው። ብቻ እንግዲህ ወይዘሮ ሮማን በምን ቀን ነው እንደዚህ አይነት ነገር ውስጥ የገባሁት? ጉዴ ጉዴ ጉዴ! የመጨረሻው ጊዜ ደረሰ እኮ። ተዋረድኩ፣ በቃ አለቀልኝ። አሁን ምንድን ነው የማደርገው? እህቴስ ይሄን ጉድ ስትሰማስ ምንድን ነው የምታደርገኝ? እያለች እንግዲህ የምትገባበት ወላ ጠፍቷታል ማለት ነው። ሮማን እንግዲህ በጣም ተጨንቃለች፣ ጭንቀት ውስጥ ነው ያለችው። ያን ነገር ደግሞ ከእሷና ከእድል ውጪ ማንም አያውቅም። አሁን ግን ዋናውን ቢኒያም አውቃል፣ ግን አምኖ ይቀበላል የሚለው ነገር አላውቅም። ቢኒያም አምኖ ላይ ይቀበል ይችላል። ይሄንን ነገር ዱብዳ ነው የሚሆንበት በአጠቃላዩ። እንግዲህ ከዚህ በኋላ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። እንግዲህ እድል መናገር ያለባትን ተናግራለች። ዛሬ አልጋ ቤት ለምን የሄዱት ለእኔ ጥያቄ ነው ማለት ነው። ጉድ እኮ ነው መቼም። እሱ ይመስለኛል ጀርባዋ ላይ ምልክት አለ ወይ የሚለውን ለማየት ነው። ታዲያ ጀርባዋን ገለጥ አድርጎ ሳያት ያኛው ጠባሳው ልጅቷ ላይ አለ። በጣም ነበር የደነገጠው፣ ራሱን መቆጣጠር እስከሚያቅተው ድረስ በጣም ነው የደነገጠው። ቢኒያምን አይታችሁ ከሆነ ለምን ያቺ የብሌን እንደዚህ አይነት አላት ማለት ነው። ስለዚህ ይሄ ነገር በጣም ነው የሚያስደነግጣት። እንግዲህ ከዚህ በኋላ የሚፈጠረው ነገርም ለማየት ጓጉቻለሁ ማለት ነው። እናም ወይዘሮ ሮማን አሁን ላይ እንግዲህ ሁሉ ነገር ዙሪያዋ ገደል ሆኖባታል። እድልን የሆነ ጥቃት ልታደርስባት ወላ ትችላለች። ለምን አንቺ ነሽ ገመናዬን ሰምተሽ አደባባይ ያወጣሽኝ፣ ስለዚህ አንቺ መኖር የለብሽም ብላ ልጅቱ ላይ ጥቃት ልታደርስባት ትችላለች ወላ ማለት ነው። ከባድ ችግር እንደሚፈጠር አልጠራጠርም። እንግዲህ ቢኒያም በጣም ነው የደነገጠው። አንገቱን ደፍቶ ነበረ። እጁን ይዛ ስታስቀምጠው ነው ቁጭ ያለው ማለት ነው። ከዚህ በኋላ ደብቄ አልችልም፣ ዛሬ እውነቱን እነግርሃለሁ አለችው። ከዛ በኋላ የምን እውነት ነው ምንድን ነው ሲላት፣ ስለ ሮማን ምን? የሷን ሴትዮ ስም አትጥሪብኝ አላልኩሽም እንዴ? ግዴታ መስማት ያለብን ነገር አለ ቢኒ እኮ። ምንድን ነው? ምን መሰለ ቢኒያ፣ ሮማን ምን? ተናገሪያ። ሮማን ወላጅ እናት ነች። ምን? በቃ አይኑ ሁሉ ድብልቅልቅ ነው ያሉ በአንድ ጊዜ ማለት ነው። ልጁ በጣም ነበር የደነገጠው። እውነቱን ለመናገር እንግዲህ አስባችሁታል፣ ያላሰበው ነገር ነው የሆነበት ማለት ነው። እና እንግዲህ ከዚህ በኋላስ ምን አይነት ነገር እንደሚያሳልፍ ለማመን ይከብዳል ማለት ነው። ቢኒ በጣም እውነት እችን ሴትዮ ሲሰድባት ሲያመናጭቃት ብቻ ብዙ ነገር ሲላት ነው የኖረው አይደል? አሁን ደግሞ ጸጸት ውስጥ ይገባል። ለዛም ነው እንግዲህ ከዚህ የከፋ ነገር እንዳያደርስባት ብላ መናገር ስለነበረባት የተናገረችው ብዬ አስባለሁ። እድል እሷም ደግሞ በቀጣይ ቤተሰቦቿን ታገኛለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።
እንግዲህ ቢንያም እናቱ ሮማን መሆኗን አውቋል ማለት ነው።